የድራማው መጀመሪያ ላይ ዋና ገጸ ባህሪያችን ሶንጓንን እናገኛታለን። እዚህ ጋር እያለቀሰች ነው። በእውነቱ የቀድሞ ፍቅረኛዋን በጣም ተወዶ ነበር፣ እሱም ይንከባከባት ነበር። ነገር ግን የፈለገውን ዓላማ እንዳሳካ ወዲያውኑ ጥሏት ሄደ። ይህ ነው በጣም ያቆሰላት። በወንዶች ላይም ያላትን እምነት አታ እንዴ ያረካ ሰው ከፈታሽ ሳምንት ሆኖሻል፣ ለምን እስካሁን ልትረሺው አልቻልሽም? ትላታለች። ቦታ እንደደረሱ ጓደኛዋ ሌሎቹን ሰዎች መገናኘት እንዳለባት ትዝ ይላታል። ስለዚህ ሶንጓንን እንድትዝናና ነግራት ትለያታለች። ሶንጓን በቃ በማሰብ ትሮጣለች። ስትሮጥ አንድ ክፍል ውስጥ ትገባለች። ከዚያ ክፍል ውስጥ ትልቅ ስም ካለው ሱፐርስታር ሽንጌን በስተቀር ማንም የለም። እሷን ሲያት እዚህ ምን ታደርጊያለሽ ብሎ ይጠይቃታል። እሷም ይቅርታ አድርግልኝ፣ አንድ ሰው እያሳደደ ስለነበር ህይወቴን ለማዳን ነው እዚህ የመጣሁት፣ እባክህ ለጥቂት፣ ለዚህ ነው መታው ጥላው ሄደችው። በቀጣዩ ትዕይንት ቁጣዋን በጓደኛዋ ላይ ትወጣለች። ጓደኛዋም እባክሽ ይቅር በይኝ፣ እንዲህ ያለ ነገር ይገጥምሻል ብዬ አላሰብኩም ነበር እያለች ልታረጋጋት ትሞክራለች። ጓደኛዋ ምግብ ስታቀርብላት ምግብ የሚለውን ስም ስትሰማ ወዲያውኑ ተስማማች። እሺ በሚቀጥለው ጊዜ ግን እንዲህ ያለ ነገር እንዳታደርጊ ትላታለች። ከዚህ በኋላ ሶንጓን በመጽሔት ኩባንያ ውስጥ እንደምትሰራ እንረዳለን። ዛሬ ዋና አዘጋጁ ጠርቶ አንድ ፕሮጀክት እንሰጥሻለን፣ በዚህ ፕሮጀክት ላይ ሰርተሽ ሲክሱ ህልም ነው፣ ስለዚህ ፕሮጀክቱን ትቀበላለች። ፕሮጀክቱ ደግሞ ስለ አንድ ሱፐርስታር ዶክመንታሪ ፊልም መስራት ነው። ይህ ትልቅ ዕድሉን ለመቀበል ፍቃደኛ አይደለሽም ይላታል። እሷም ተመልከት፣ የተሳሳተ ግንዛቤ ያለህ፣ በእውነት ማን እንደሆን ካላውቅም ነበር ትለዋለች። የሥራ መታወቂያዋን እያሳየችም በእውነቱ ላነጋግርን የመጣው ዶክመንታሪ ፊልም እንድሰራ ትፈቅድልኛለህ ስትል ጠይቀዋለች። እሱ ግን ኩራት ይለዋል። በእርግጥ መልከ መልካም ስለሆነ ኩራት ቢሰማውም የሚጠብቅ ነው። ሶንጓን ግን እባክህ እሺ በለኝ፣ የምትለይ ሁሉ በትክክል ፈጽማለሁ እያለች ትማጸነዋለች። እሱም ወደ እሷ ተጠግቶ እሺ እንዲህ አጥብቀሽ ከጠየቅሽኝ እንዴት እምቢልሻለሁ፣ ነገር ግን የሙሉ ጊዜ ረዳቴ ከሆንሽ አብረሺ መቆየት ይኖርብሻል ይላታል። አንዳንድ ፎቶዎቹን ሰጥቷት እነዚህን በጥንቃቄ ያዥ፣ በየቀኑ ታያቸዋለሽ፣ ያኔ ምን አይነት ሰው እንደሆን ግንዛቤ ታገኛለሽ፣ ይህም የዶክመንተሪውን ፊልም ለመስራት ቀላል ይሆንልሻል ይላታል። እሷ ትኩር ብላ ስታየው ሊያሾፍባት አስቦ ገና ከአሁኑ ተወጂ ጀመር ይላታል። እሷ ግን ወዲያውኑ በፍጹም ምናልባት ተሳስተ ይሆናል። በኋላ ላይ ፎቶዎቹን ወደ ቆሻሻ መጣያ ውስጥ ጥላ ላምነው አይገባም ትላለች። ነገር ግን ወዲያውኑ ምንም ቢሆን ይውልን ያስፈልጊ ነው፣ ለዚህ ውል ስል ማንኛውም ነገር ማድረግ አለብኝ ብላ ፎቶዎችን መልሳ ታነሳቸዋለች። በሌላ በኩል የሽንጌን ወኪል የሆነችው ሹያንን እናገኛታለን። እሷም ለዚህ ፊልም ውል መፈረም ምን አስፈለገ፣ ከዚህ ብዙ ገንዘብ አናገኝም በማለት በሽንጌን ላይ ትቆጣለች። እሱ ለሱ የተሻለ ፕሮጀክት ይዛለት መጣ ነበር። ዘፋኝነቱን እንዲቀጥልም ትፈልጋለች። ነገር ግን የሱርም ትልቅ ተዋናይ መሆን ነው። ስለዚህ ምንም ያህል ገንዘብ እንደሚያገኝ ግድ አይሰጠውም። ህልሙን ማሳካት ብቻ ነው የሚፈልገው። ይህ ደግሞ ሹያንን በጣም ያበሳጫታል። የምነግርን ስራ ሁሉ ለምን አትሰራም በማለት ትገስጸዋለች። በመቀጠልም ሶንጓንንና ምርጥ ጓደኛዋን እናያለን። ጓደኛዋ ሶንጓንን ከአንድ መልከ መልካም ዘፋኝ ጋር የዶክመንተሪ ፊልም ለመስራት ውል ማግኘቷን ስትሰማ ደስታዋ ወሰን አጣ። ሶንጓን ግን ከሱ ጋር ውሉም ባለመፈረሟ ላይ ትንሽ ግራ ተጋብታለች። ጓደኛዋ ግን ማንም የሚያሳስብ ነገር የለም፣ ከታዋቂ ኮከብ ጋር መስራት እድል አግኝተሻል፣ ይህ እድል ከእጅሽ እንዳያመልጥ በማድረግ የለብሽም ገባሽ በማለት ታበረታታታለች። በዚያው ቅጽበት ከሽንጌን ስልክ ይደወልለታል። በሚቀጥለው ትዕይንት ውሉን ይዛ ወደሱ እንደመጣች ይታያል። ከዚህ ጋር ግን አንድ ቅድመ ሁኔታ ታስቀምጣለች። የሙሉ ጊዜ ረዳትህ መሆን አልችልም ትላለች። ይህንን ሲሰማ እሱ እምቢ ይላል። እሺ ረዳቴ መሆን ካልቻልሽ እኔም ካንቺ ጋር ይህን ውል የመፈረም ፍላጎት የለኝም ይላታል። እሱ ጥሏት ሊሄድ ሲል እጁን ይዛ ታስቆመውና እሺ ረዳት ለመሆን ተስማምቻለሁ፣ ነገር ግን ልታከብራቸው የሚገቡ የስነ ምግባር ገደቦች አሉ ትለዋለች። እሱን እሺ ችግር የለውም፣ አንቺ በፍቅር እንደማታምኝ ሁሉ እኔም አላምንም፣ ስለዚህ ከዛሬ ጀምሮ ወደ አንቺ አልቀርብም ብሎ ይስማማል። ከዚህ በኋላ ሶንጓን ስራዋን ትጀምራለች። የሽንጌን እናት እሱን ለመጠየቅ መጥተው እናያለን። እሱም ሶንጓንን ከእናቱ ጋር የሚያደርገውን ውይይት እንድትቀርጸው ያዛታል። ምንም ግድ አይሰጠኝም፣ ሰዎች ስለ ግል ህይወቴ ማወቅ ከፈለጉ ማወቅ ይችላሉ ይላል። እናቱ የንግድ ሰው ስለሆኑ እንዲህ ይሉታል፣ ተመልከት እንዲህ ያለ ትልቅ ኩባንያ ያለን እሱን ከማስተዳደር ይልቅ ለምን ተዋናይ የመሆን ትንሽ ህልም ውስጥ ትገባለህ? እስከዛሬ ድረስ ይህንን ያህል በትጋት ስትሰራ ብትቆይም እስካሁን ምርጥ ተዋናይ ተብለ ሽልማት አላገኘህም፣ በዘፈንም ቢሆን ትልቅ ስም መገንባት አልቻልክም ይሉታል። እሱ የእናቱ ንግግር ለማስቀየር የሞከረ ፊቱን ደጋግሞ ወደ ሶንጓን በማዞር አይማማ፣ አሁን እሷ ስለ እኔ የዶክመንተሪ ፊልም እየሰራች ነው፣ ይህ አንድ እርምጃ ወደፊት መራመድ አይደለም ይላል። እናቱ
እንደወጡ ወዲያውኑ ወደ ሶንጓን መጥቶ ተመልከቺ፣ ቅድም ያልኩሽ ነገር እንዳታደርጊ፣ የቀረሽውን ለሰው ሁሉ ማሳየት የለብሽም ገባሽ ይላታል። ካሜራ ውስጥ ያለው ሜሞሪ ካርድ አውጥቶ የነገርኩሽን ብቻ ነው ማድረግ ያለብሽ ይላታል። ቅድም ተረጋግቶ የነበረው ስሜቱ እናቱ እንደመጡ ወዲያውኑ ተበላሸ። ሶንጓን ሁኔታውን አይታ እንዳዘንክ ይገባኛል። ተዋናይ የመሆን ህልምህን እናትህ ስላልደገፉ ነው። ነገር ግን ተስፋ መቁረጥ አያስፈልግም። አንተ ባለበት ስለሆንክ ለምን ይጨንቃል? ምርጥ ተዋናይ ባትባልም ምንም አይደለም። ፍቅረኛ ሹያንን ከጎንህ አለች አይደል ትለዋለች። እሱም ሹያንን ፍቅረኛ ናት ያለው ማን ነው? እሷ ወኪሌ ብቻ ናት ገባሽ ብሏት ጥሏት ይሄዳል። በሚቀጥለው ትዕይንት ጃንግ የተባለ አዲስ ሰው እናያለን። እሱም ተዋናይ ነው። እዚያ አንድ ሴት ለማግኘት መጥቶ ለምን የዚህ ፊልም ሁለተኛ ተዋናይ አደረጋችሁኝ ይላል። እሱ ሺንጌንን ዋና ተዋናይ በሆነበት ፊልም ላይ በሁለተኛነት ሊሰራ ነበር። ለዚህም ተቃውሞውን እያሰማ ነው። ቀድሞውኑ ምርጥ ተዋናይ ሽልማትን ያገኘው ሰው ትታችሁ ለምን በድንገት ያንን ዘፋኝ ወይም ሺንጌንን ለመውሰድ ወሰናችሁ ይላል። ሴትዮዋም ጤንነቷ ጥሩ እንዳልሆነና ዶክተሮች እረፍት እንድታደርግ ስለነገሯት ያንን ገጸ ባህሪ በሚገባ መጫወት የሚችለው ሺንጌን ብቻ እንደሆነ እንደሚሰማ ትገልጻለች። ላንተ ደግሞ የሁለተኛ ተዋናይ ገጸ ባህሪ ይበልጥ ስለሚስማማ ነው የቀጠርኩህ ትለዋለች። እሱ ግን በሺንጌን ቀንቶ ስለነበር ውሉን ለመፈረም እምቢ ይላል። ለምን ከኔ ይልቅ እሱን መረጠች ብሎ በቅናት ይከተላል። ሴትዮዋም ውሉ ቀድሞኑ ስለተፈረመ ወደኋላ መመለስ እንደማይቻል ትነግረዋለች። ሺንጌን ቅሌቱ እስካልገባ ድረስ ውሉን ማቋረጥ አንችልም ትለዋለች። ጃንግ ወዲያውኑ አንድ ሀሳብ መጣለት። ማለትም እሱን ከስራው ለማስወጣት ቅሌት መፍጠር አለብኝ ማለት ነው ብሎ ያስባል። ከዚህ በኋላ ኩባንያው ውስጥ የሺንጌን አድናቂዎች ተሰብስበው እናያለን። ሱፐርስታር ስለሆነ ይህ የተለመደ ነው። ማናጀሩ ሰዎችን ለመቆጣጠር ይሞክራል። ምስኪኗ ሶንጓን በሰዎቹ መካከል ልታልፍ ስትሞክር ማናጀሩ አስቆማትና አድናቂዎች እንደ ሰራተኛ እየመሰሉ ወደ ኩባንያው ለመግባት እንደሚሞክሩ እናውቃለን። ስለዚህ አንቺም መግባት አትችይም ይላታል። ሺንግ ይህንን ሲያይ ሄይ እሷ ረዳቴ ናት ልቀቃት ይላል። በዚህ መንገድ በመጨረሻ ወደ ውስጥ ትገባለች። ከተወሰነ ጊዜ በኋላ ሺንጌን ጥቂት ፊልም ንግግሮችን ልለማመድ ነው ትረጅኛለሽ በማለት ይጠይቃታል። እሷም እሺ እረዳለሁ፣ ግን እንዴት እንደሚወራ ብዙም አላውቅበትም ትላለች። እሱ ግን ምንም ማድረግ አይጠበቅብሽም፣ እኔ የምጠይቅሽን ብቻ አንብቢልኝ ይላታል። በጽሁፍ ውስጥ አንዳንድ የፍቅር ንግግሮች ነበሩ። እሱ እነዚህን ቃላት ሲናገር በቀጥታ ልቧን ይነኳት ጀመር። እንዲያውም ማፈር ጀመረች። እሱ ወደ እሷ ሲጠጋ የልብ ትርታዋ በጣም ፈጠነ። እንደ ድል ሆኖ ልምምዱ ቶሎ አለቀ። ከዚያም ልትሄድ ስትል ስለ ስራው ታመሰግነዋለች። እሱ ግን ለመሆኑ ቅድም ያነበብሻቸውን ንግግሮች ልክ እንደ ገጸ ባህሪዋ ሆነሽ እየተሰማርሽ ነበር አይደል ሲል ይጠይቃታል። እሷም አይደለም፣ እንደዛ የምታስበው ተሳስተ ነው፣ በልቤው ስላንተ ምንም አይነት ስሜት የለኝም በማለት ትክዳለች። በኋላ ላይ ስለ ህይወቱ የሰራቸው የሰነድ ዶክመንተሪ ፊልም በዳይሬክተሩ ዘንድ በጣም ተወደደ። በእውነቱ መጽሔቱ የሚፈልገው ስለ ግል ህይወቱ ስንት ፍቅረኛ እንዳለውና ባህሪው ምን እንደሚመስል አዳዲስ መረጃዎች ማግኘቱን እንዲቀጥል ነው። በዚህ መንገድ ብቻ ነው ኩባንያው ትርፋማና ስኬታማ የሚሆነው። ስለዚህ አሁን አዲስ ዓላማ ተሰጣት። ይኸው ወደሱ በመሄድ ስለ ግል ህይወቱ መረጃ ማሰባሰብና ዶክመንተሪ ፊልሙን መስራት ነው። በሚቀጥለው ትዕይንት ሺንጌን በማለዳ ሶንጓንን ይጠራታል። እሱ ስፖርት እየሰራ ነበር። ምስኪኗ ልጅ ግን ቁርስ እንኳ አልበላችም ነበር። እሱም እሺ ቀረጻውን ተሩ ጨርሽና አብረን እንበላለን ይላታል። በዚያው ቅጽበት የኩባንያው ዋና አዘጋጅ ሚስተር ኩዊክ ሊያስተምራት በሚል ሰበብ ሆን ብሎ ወደ እሷ ተጠግቶ ይታያል። ይህንንም ሺንጌን ያየዋል። እሱም ይህንን በፍጹም አልወደደውም። ሰውየውንም ይዞ ማን እንደሆነና እዚህ ምን እንደሚሰራ ይጠይቀዋል። ሰውየውም እሷን ጠይቃት፣ እኔ በኩባንያው ውስጥ ዋና አዘጋጅ ነኝ ይለዋል። ሶንጓን አዎ አለቃዬ ነው፣ ስራ ሊያስተምረኝ ነው የመጣው ትላለች። ሺንጌን ግን ተመለከት፣ ዛሬ መታል፣ በሚቀጥለው ጊዜ ግን እንዲህ ያለ ነገር እንዳታደርግ፣ እኔ በምሰራበት ቦታ እንዲመጣ ፍቃድ ያለው እኔ የፈቀድኩለት ሰው ብቻ ነው፣ ወደፊት እንዲህ ካደረግ ግን ከኔ የከፋ ሰው አታገኝም በማለት ያባረረዋል። እሱን ካባረረ በኋላ ሶንጓን ደህና መሆኗን ይጠይቃታል። በተመሳሳይ ጊዜ ትንሽ ተቆጥቶ በእኔ ላይ ትጮያለሽ፣ ከኔም ተርቂያለሽ፣ ያ ሰውን ወደ አንቺ ተጠግቶ ሊያስቸግር ሲሞክር ለምን ልታስቆሚው አልቻልሽም ይላታል። ለማንኛውም ዛሬ ሆኗል፣ ትንሽ ተጠንቀቂ፣ ከእንግዲህ ራስሽን የምትከላከይባቸውን ጥበቦች አስተምርሻለሁ ይላታል። ልምምድ ማድረግ ጀምሩ። በዚህ መሃል ሁለቱም በጣም ይቀራረባሉ። እሱ ወደ እሷ ሲጠጋ የሶንጓን የልብ ትርታ ፈጠነ። በልቧ ውስጥ ለሱ ስሜት እያደገ መሆኑን ተረዳች። ድንገት እሱ መሬት ላይ ዘረራት። ከዚያም ይበልጥ ተቀራረቡና ትዕይንቱ እዚያ ላይ ይቆማል። በኋላ ሶንጓን ይህን ሁሉ ለጓደኛዋ ታዋያታለች። ሺንጌን ሴት አጫዋች ሆነ ይመስለኛል። ሆን ብሎ ወደ እኔ ለመቅረብ ይሞክራል። ራስሽን ተከላከይ በሚል ሰበብ ወደ እኔ ሲጠጋ ለሱ ስሜት እንዳለ ተረድቻለሁ ትላታለች። ጓደኛዋም ታዲያ ምን ችግር አለው? እሱም መውደድ ከጀመረ የሁለታችሁ እጣ ፋንታ ተሳስሯል ማለት ነው፣ ለምን አታምኝም ትላታለች። ሶንጓ ግን በፍጹም እንደዚህ አይደለም፣
የሁለታችን ዕጣ ፋንታ የተለያየ ነው፣ በፍጹም አንድ መሆን አንችልም በማለት በጽኑ ትከራከራለች። በማግስቱ ጠዋት በውጭ በከፍተኛ የመገናኛ ብዙሃን ስብስብ ታየ። ሺንጌን ወዲያውኑ ማስክ ማድረጉ ጀመረ። በእውነቱ ሚዲያው እየጠበቀ የነበረው ሊን ሃኦን ነበር። እሷም ተዋናይ ስትሆን የምርጥ ተዋናይት ሽልማትንም አሸንፋለች። እንዲያውም የሺንጌን የቀድሞ ፍቅረኛ ነበረች። ሊፍት ጋር እንደደረሰ ሊን ሃኦ ሺንግየንን ይቺ ከአንተ ጋር ያለችው ልጅ ማናት ስትል ጠይቀችው። እሱም ማወቅ አያስፈልግሽም ከግል ጉዳይ ብትርቅ ይሻላል አላት። ከዚህ ጋር በመጥፎ አነጋገር ነው ያናገራት። በተመሳሳይ ጊዜ ሶንጓንን በሱና በሊን ሃኦ መካከል አቆማት። ሊን ሃኦ በቅናት ተቃጠለች። ይቺ ልጅ ለሱ ምን ትሆን ብላ አሰበች። ከዚያም ሺንጌን ለሶንጓን ስለሷ ብዙ መጨነቅ አያስፈልግሽም የቀድሞ ፍቅረኛ ነች፣ አሁን ግን በመካከላችን ምንም ነገር የለም አላት። እሷም ይህን ሁሉ ለምን ትነግረኛለህ? እሷ ያንተ የቀድሞ ፍቅረኛ መሆን አለመሆኗ ለኔ ምንም ግድ አይሰጠኝም አለችው። ይህንን ሲሰማ በሺንጌን ፊት ላይ ፈገግታ ታየና ወዲያውኑ ጥሏት ሄደ። አሁን ሊን ሃኦ በሶንጓን ላይ እየተናደደች ነው። ለምንድነው ያቺ ልጅ ወደ ሺንጌን እንደቀረበችው ብላ ታስባለች። ቀድሞ ራሷ ብትተውም አሁን ግን ሺንጌንን የመመለስ ፍላጎት አላት። በዚህ መሃል ጃንግ ፎንግ ሊን ሃኦን እንደሚወዳት እንረዳለን። ተመልከቺ አንቺና ሺንግ የት ከተለያያችሁ ቆይቷል፣ ለምን ለእኔ እድል አትሰጪኝም ይላታል። ሊን ሃኦ ግን እኔ ሺንጌንን ብቻ ነው የምወደው፣ ከሱ ውጭ ስላንተ ማሰብ እንኳን አልችልም በማለት በግልጽ እምቢ አለችው። በሚቀጥለው ትዕይንት ብዙ አድናቂዎቹ የተገኙበት የሺንጌን ኮንሰርት ይታያል። ሶንጓን ስለሱ ዶክመንታሪ ፊልም በመቅረጽ ተጠምዳለች። የሺንጌንን ብቃት ስታይ በሱ ተማረከች። ስለሱ ማሰብ ስትጀምር ወዲያውኑ ወደ ጎን ገለል ብላ ራሷን ወደ ልቧ ላይ መመለስ ሞከረች። አይ ስለሱ ማሰብ የለብኝም ከመስመር እየወጣው እንደሆነ ይሰማኛል ብላ ማሰብ ጀመረች። ሺንጌን ከላይ ሆኖ ሲያት መጣና የዛሬውን ዝግጅቴን እንዴት አየሽው? አሁንማ ተማርከሽ መሆን አለበት አላት። እንደገና ወደ እሷ ተጠጋ። የልብ ትርታዋን ፈጠነ። ወዲያውኑ ከሱ እየራቀች በልቤ ውስጥ ለአንተ ምንም አይነት ስሜት እንደሌለ አስቀድሜ ነግሬሃለሁ፣ አሁንም እንዲህ ልታሾፍብህ አይገባም አለችው። በማግስቱ ሺንጌን ፈረስ ሲጋልብ ይታያል። እሷም የሱን እየቀረሰች በውበቱ ተማርካ ተሰረቀች። ሺንጌን ቀረጻውን ለማየት ሲመጣ እሷ ወደ ጎን አለች። እሱም ለኔ ምንም እንደማይሰማሽ ትነግሪኛለሽ፣ ታዲያ ወደ አንቺ ስትጠጋ ለምን ትሰሻለሽ እያለ መልስ ሳሰጠው በፊት ወኪሉ ሹያን ጠራችው። የግብዣ ካርድ ይዛ ነበር። ሺንጌን ዛሬ ማታ ፓርቲ መሄድ አለብህ እንዳታረፍዳለችው። እዚህ ጋር ከሹያን ግስታ እንደምንረዳው እሷም ሺንጌንን ትወደዋለች። ነገር ግን እስካሁን ስሜቷን መግለጽ አልቻለችም። እሷ ወኪሉ ብቻ ስለሆነች አሁን ላይ እሱ በህይወት ስኬታማ እንዲሆን ብቻ ነው ፍላጎቷ። በዚያ ምሽት ሶንጓን ከቀድሞ ፍቅረኛዋ ጋር እየተጋባች እንደሆነ በህልሟ አየች። በህልሟ ሺንጌን በፈረስ ላይ ሆኖ መጣና ከሱ ጋር መሄድ ትፈልግ እንደሆነ ጠይቃት። እሷም ወዲያውኑ እጁ ይዛ ተከተለችው። በማግስቱ ጠዋት ይህንን ህልሟን እያሰበች በጣም ተረበሸች። በመካከላችን ምንም ነገር ሳይኖር እንዴት ሺንጌን መጥቶ ከቀድሞ ፍቅረኛዬ ሲያድነኝ በህልም ያለው ብላ አሰበች። ጓደኛዋ ይህንን ስትሰማ እንዲህ አለቻት፣ ተመልከቺ አመንሽም አላመንሽም ሺንጌን አንቺን መውደድ ጀምሯል ማለት ነው። ለምን ስሜቱን አትቀበዩም? እሱ መውደድ ምን ጉዳት አለው? በዚህ መንገድ የሥራ ህይወትሽ ይቃናል፣ አንቺም ታዋቂ ትሆኛለሽ። ሶንጓን ግን አይሆንም፣ ይህ የማይቻል ነው። እኔ የት እሱ የት? እሱ ሱፐርስታር ነው። የሁለታችን ህይወት በጣም የተለያየ ስለሆነ በፍጹም አብረን መሆን አንችልም በማለት መለሰችላት። ከጥቂት ጊዜ በኋላ በሺንጌን ስም አንድ ጥቅል ደረሳት። ጥቅሉ ውስጥ አንድ የሚያምር ልብስ የነበረ ሲሆን ይህን ልብስ ለብሰሽው በዛሬው ፓርቲ ላይ አብረሽ እንድትገኝ የሚል መልእክት ነበረው። በሚቀጥለው ትዕይንት ያንን ልብስ ለብሳ ፓርቲ ላይ ትገኛለች። በኋላ ግን ያንን ልብስ የላከላት ሺንጌን ሳይሆን ሊንኦ መሆኗን አወቀች። ሊንኦ ሆን ብላ እሷ ራሷ የምትለብሰውን አይነት ተመሳሳይ ልብስ ነበር የላከችላት። ሊንኦ ያንን ልብስ ለብሳ ፓርቲው ላይ ስትገኝ አድናቂዎቿ ምስኪኗን ሶንጓንን መተቸት ጀመሩ። ይህች ልጅ ማናት? የኛን ዝነኛ ኮከብ ልብስ አስመስላ ልብሳ በጣም ትደብራለች፣ የልብሷ ጥራትም መጥፎ ነው እያሉ አሾፉባት። ሊንኦ ወደ ሶንጓን ተጠግታ በጆሮዋ የኔ የሆነ ነገር ሁሉ ሁልጊዜም የኔ ነው፣ ከኔ ልትነጥቂያት ሺም አለቻት። ከዚያም ለጃንግ ፎንግ ምልክት ሰጠችውና ጃንግ ፎንግ በሶንጓን ላይ ቪዲዮ መቅረጽ ጀመረ። ሶንጓን ምን እያደረጋችሁ ነው ብላ ጮኸች። በሊንኦ ላይ መጥፎ ባህሪ አሳይተሻል በሚል ሰበብ ማናጀሩ ከፓርቲው ሊያስወጣ ሲል ሺንጌን ደርሶ አስቀራት። እሷ ችግር ላይ ወድቃ እሱ ሳይረዳት እንዴት ይቀራል? ሺንጌን ሶንጓንን ወገን ይዞ መቆሙ ሊንኦን በቅናት አቃጠላት። ሺንጌን የሁሉም ፊት ለኔው ራሴ ነኝ የጋበዝኳት፣ እሷ የግል ዶክመንተሪ ፊልም ዳይሬክተር ናት፣ ስለዚህ ማንም ጣቱን ሊቀስርባት አይገባም በማለት ተናገረ። ከዚያም ሶንጓንን ይዞ ወጣ። ሊንኦ ይህንን ስታይ በቅናት ነደደች።
ጃንግፉንግ መጣና አብረሹ ደስተኛ መሆን እንደማትቺ ቀድሜ ነግሬሽ ነበር፣ አሁንም ጊዜ አለሽ ተይው አላት። እሷ ግን ተስፋ የምትቆርጥ አልነበረችም። በሌላ በኩል ሺንጌን ሶንጓንን ትንሽ ገስጻት። ከእንግዲህ ወደ እንዲህ ያለ ፓርቲ ከመሄድሽ በፊት ወይም ማንኛውንም ልቢያ ስትደርሺ ከኔ ጋር ተማከሪ፣ ቢያንስ ደውለሽ ንገሪኝ አላት። እሷም እሺ በሚቀጥለው ጊዜ እንዲህ አይነት ስህተት አይደገምም አለችው። ከዚህ በኋላ ሺንጌን በአንድ ወቅት ሁለት ሞዴል ልጃገረዶችን የሆነ ቦታ ረድቷቸው እንደነበር እንረዳለን። ነገር ግን የእርዳታው ውጤት መጥፎ ሆነ። ልጃገረዶቹ ቪዲዮ ቀርጸው ማህበራዊ ሚዲያ ላይ ለቀቁት። ይህም እሱ ሴት አጫዋች ነው የሚል ትልቅ ቅሌት ፈጠረ። አሁን የብዙሃን መገናኛ ዘጋቢዎች በሙሉ ወደ ኩባንያው መጡ። ዘጋቢዎቹ ጃንግፎ ግን ከሺንጌን ጋር ፊልም እየሰራ ስለሆነ ስለ ባህሪውና ስለ ግል ህይወቱ ማወቅ አለበት ብለው መጠየቅ ጀመሩ። እሱ ግን አይ ስለ እሱ አላውቅም ካለ በኋላ ዘጋቢዎቹን ወደ ሶንጓን በመጠቆም እሷ ስለ ግል ህይወቱ የዶክመንተሪ ፊልም እየሰራ ስለሆነ መረጃ ይኖራታል፣ እሷን ጠይቋት አላቸው። ምስኪኗ ልጅ በሪፖርተሮች ውስጥ ስትከደም በጣም ደነገጠች። ነገር ግን ድፍረት አሰባስባ ሺንጌን እናንተ እንደምታስቡት አይነት ሰው አይደለም፣ እነዚህ ወሬዎች ብቻ ስለሆኑ ማመን የለባችሁም በማለት የሺንጌን ወገን ይዛ ተከራከረች። ይህንንም ብላ ወዲያውኑ ከዚያ ሸሸች። ስለ ሺንጌን ቅሌት የሚወራው ወሬ እናቱ ጋር ደረሰ። እሳቸውም እዚያ ድረስ መጡ። ይህም በልጃቸው ላይ ጣት ለመቀሰር ተጨማሪ እድል ሰጣቸው። አሁን ሺንግ ለእናቱ ማብራሪያ መስጠት ነበረበት። አባቴ እዚህ ቢሆን ኑሮ ቃሌን ያምን ነበር፣ አንቺ ግን በእኔ ላይ ምንም እምነት የለሽም ማለት። እናቱ ይህንን ሲሰሙ ይበልጥ ተቆጡ። ይህ ቅሌት እንዲጠፋልህ ከፈለግ ኩባንያውን መቀላቀል አለብህ፣ ብቸኛው ቅድመ ሁኔታ ይህ ነው አሉት። እሱ ግን እምቢ አለ። ለህልሙ ሲል እዚያ ደረጃ ድረስ ደረሰ። ወደ ኋላ መመለስ የማይታሰብ ነበር። እምቢ በማለቱ እናቱ በጥፊ መቱት። ሶንጓንም ይህንን ትዕይንት አየች። እናቱ ጥሎት ወጡ። ምስኪኑ ሺንጌን የተመታው ጥፊ ከሚያመው በላይ በዝድሜው በእናቱ ጥፊ በመመታቱ በጣም አፈረ። ሶንጓን ግን ምንም አይደለም፣ እኔም በልጅነቴ በአባቴ መታ ነበር፣ እንዲያውም በነጠላ ጫማ ጭምር ይደበድበኝ ነበር፣ የሚያሳፍር ነገር የለም፣ ወላጆች ሁሉ እንዲህ ናቸው በማለት አጽናናቸው። በመቀጠልም በአንድ በኩል ከእናት ጎን ነኝ፣ ላንተ የሚበጀውን እንድታደርግ ይፈልጋሉ፣ በሌላ በኩል ደግሞ ካንተ ጋር ነኝ፣ ለህልም ስትል ብዙ ችግሮችን እየተጋፈጥክ ነው አለችው። ይህንን ስትነግረው ቢያንስ የሚረዳውና የሚደግፈው ሰው እንዳለ ስለተሰማው ትልቅ እፎይታ አገኘ። እያጽናናቸው በነበረበት መንገድ ስሜቱ ታድሶ ተረጋጋ። ነገር ግን ቀን በቀን እሱ ራሱ ወደ ሶንጓን እየተሳበ መጣ። ከዚህ ሲመለሱ ሹንያን መጣ። ሶንጓንን መተቸት ጀመረች። ሺንጌን ከሷ ይልቅ በሶንጓን ላይ ትኩረት ማድረጉ በቅናት እንድትቃጠል ማድረጉ የሚጠበቅ ነው። ሹያን ሺንጌንን በጣም ስለምትወደው ሶንጓን ያለምንም ምክንያት የሌሎቹን ስድብና ወቀሳ መቀበል ግድ ሆነባት። ከዚህ በኋላ ሶንጓን በራሷ ላይ ጥርጣሬ ያደረባት። ከሺንጌን ጋር ግንኙነት ሊኖረኝ አይችልም ብላ ማሰብ ጀመረች። በአንድ በኩል በጣም ቆንጆ የሆነችውና ሺንጌንን የምትወደው ሹያን አለች። በሌላ በኩል ደግሞ ለሱ ህይወቷን ለመስጠት ዝግጁ የሆነችው ሱፐርስታር ሊኦ አለች። ታዲያ እኔ እንዴት ከሱ ጋር ስለመሆን ማሰብ እችላለሁ? ከሺንጌን ጋር የወደፊት ተስፋ የለኝም በማለት ራሷን አሳመነች። በሚቀጥለው ትዕይንት ሺንጌን ሶንጓንን ወደ አንድ ምግብ ቤት ይዟት ይሄዳል። ድንገት ከሹያን ስልክ ይደወልለታል። እሷም ከሶንጓን ጋር ምግብ ቤት መሆን ሰምቻለሁ፣ አንድ ቅሌት ቀድሞ ተፈጥሯል፣ ሌላ መጨመር ትፈልጋለህ? አሁኑ ከዛ ወጣ ትለዋለች። ሪፖርተሮቹ እዚያ ስለደረሱ የሶንጓን እጅ ይዞ ወደ ጎን ሊወጣ ይሞክራል። እሷ ግን ከእንግዲህ ከሱ ጋር መቀራረብ ስላልፈለገች እጇን ታስለቅቃለች። ሪፖርተሮቹ እንዳይዋቸው ብሎ ይዞ ወደ ራሱ ያስጠጋታል። ስሜቱን መቆጣጠር ከማይችልበት ደረጃ ላይ ደርሶ ስለነበር ሊስማት ይሞክራል። እሷ ግን ይህንን ማድረግ የለብህም፣ የሪፖርተሮቹን ሰበብ አድርገህ ወደ እኔ ለመቅረብ እየሞከርክ ነው በማለት ተገፏለች። በእውነቱ ሪፖርተሮቹ ቀድመው አልፈው ነበር። በሌላ በኩል ያለቃዋ ሚስተር ኩዌክ አሁንም ሰላም አላገኘም። አንዳንድ ጥሩ ወሬዎችን ይፈልጋል። ሶንጓንን እስካላመጣሽልን ድረስ የስራ እድገት እንደማታገኝ ወቂ። ቋሚ ሰራተኛ ለመሆን የሺንጌንን የግል ሚስጥሮች በሙሉ ለማግኘት የምትችይውን ጥረት ሁሉ ማድረግ አለብሽ ይላታል። እሷ ግን ይህንን ማድረግ አልፈለገችም። ሆኖም ያለቃዋን ትዕዛዝ ባታከብር ስራዋን ልታጣ ትችላለች። ይህን ሁሉ በማድረጓ ግን ደስተኛ አልነበረችም። በሚቀጥለው ትዕይንት ሺንጌን ተቀምጦ እያለ አይኑ ሊንሃኦ ሶፋ ላይ በወደቀ አንድ የጆሮ ጌጥ ላይ ያርፋል። ሊንሃኦ ከፎቅ እየወረደች ይህንን የጆሮ ጌጥ አንተ ራስ እንደሰጠ ታስታውሳለህ ትለዋለች። እሷ አሁንም ከሱ ጋር የተያያዙ ነገሮች ሁሉ ታስታውሳለች። እስካሁን ለምን እንዳልተለያዩ ባይታወቅም ወደፊት የምናውቀው ይሆናል። ሊንሃኦ አሁንም በፍቅር ልታናግረው ትሞክራለች። እሱ ግን ተለያይተናል፣ እንደገና ወደ ህይወቴን እንድትገቢ እንደማልፈቅድልሽ ወቂ፣ አይቻልም ይላታል። እሷም ስለ ቅሌት ተሰምቻለሁ፣ ይህ በውል ላይ ጉዳት እንዳይመጣ ከፈለክ ለምን እንደገና ፍቅረኛሞች እንደሆንን ለሰው አናሳይም፣ በእኔ ምክንያት ማንም አይተችም፣ ውሉም ከእጅ አይወጣም በማለት ሀሳብ አቀረበችለት። እሱ ግን በግልጽ
እምቢ አላት። ያኔ ከጀርባ ሆና አቀፈችው። በአጋጣሚ ሶንጓን ይህንን ትዕይንት አየች። ከዚያ በኋላ ሺንጌን ወደ ሶንጓን መጥቶ እንደምታስበው አይደለም፣ እሷን ከረሳኋት ቆይቻለሁ፣ አሁን በመካከላችን ምንም ሊፈጠር አይችልም እያለ ማብራሪያ ይሰጣታል። እሷም ለምንድን ነው ይህንን ሁሉ ማብራሪያ የምትሰጠኝ በማለት ተገረመች። በመጨረሻም ሺንጌን ሊንሃኦን ከኔ ራቂ ካላት በኋላ ሶንጓንን ጠቅሞ እሷ የእኔ ናት፣ ከእንግዲህ ከእሷ ራቂ በማለት አስጠነቅቃት። ከዚያም አብረው ጥለዋት ሄዱ። ከዚያ ሲወጡ የእኔ ናት ብለህ ለኒሃኦ መናገር ምን አስፈለገ ስትል ጠይቀችው። እሱም ወደ እሷ ተጠግቶ ለአንድ ደቂቃ ስሚኝ፣ በእውነቱ ከአንቺ በላይ ለማንም ምንም ማለት አልችልም። ይህ ስለ አንቺ ካለኝ ስሜት 1% ብቻ ነው። አንቺ የኔና የኔ ብቻ ነሽ ይላታል። ይህን ስትሰማ በጣም ማፈረች። በመቀጠልም ስለ ፕሮጀክቱ ደንበኞቹን ለማነጋገር ሄደ። በዚያው ምሽት ሺንጌን በጣም ሰክሮ ነበር። ሶንጓን እና ሹያን ሊረዱትና ሊይዙት ሞከሩ። ሹያን እሱን የምትንከባከብበትን መንገድ ስታይ ሶንጓን ቅናት ተሰማት። ሹያን መድኃኒቱን አምጪ እኔ ጠብቀዋለሁ ካለች በኋላ እንዲህ የምትጠጣ ከሆነ ጤና ይበላሻል፣ ተዋናይ የመሆን ህልምህን እንዴት ልታሳካ ነው እያለች ሺንጌን ትገጸዋለች። ሶንጓን ይህን ስታይ ሹያን ለሱ ፍጹም ረዳት ናት ብላ በማሰብ ይበልጥ ቀናች። በሚቀጥለው ትዕይንት ሺንጌን ሲቀረጽ ይታያል። የዶክመንተሪ ፊልሙ ስራ አሁንም ቀጥሏል። ስራው ሲያልቅ ዛሬ ማታ አብሯት እራት እንዲበላ ጋበዘችው። እሱም በደስታ ተስማማ። ጓደኛዋ ለስራ ጉዳይ ሰው ለማግኘት ስለሄደች ቤቱ ባዶ ነበር። ሺንጌን ሲመጣ እውነቱን ነገሪ፣ ከኔ ጋር ጊዜ ለማሳለፍ ብለሽ ሆን ብለሽ ነው ጓደኛሽን የሰደድሻት እያለ ያሾፍባት ጀመር። እሷ ግን ተሳስተሃል፣ እንደዚያ አላሰብኩም ብላ እንዲቀመጥ ነገረችው። በእውነቱ ዛሬ ስራ ከጀመረች 6 ዓመት ስለሞላት ያንን ለማክበር ነበር የፈለገችው። እሷ መጠጣት ጀመረች። እሱም ሊጠጣ ሲል ግን አይ አንተ ጤና መጠበቅ አለብህ፣ ዛሬ እኔ ስጠጣ ዝም ብለኸኝ ብላ ከለከለችው። 2 ጣሳ ወይን ጠጅ ከጠጣች በኋላ በጣም ሰከረችና ለብዙ ቀናት ደብቆ የነበረውን ስሜቷን መቆጣጠር አቃታት። ተነስታ እየተንገዳገደች ስሜቷን ለሺንጌን ገለጸችለት። በጣም እወድሃለሁ፣ አንተ ስለኔ ምን እንደምታስብ አላውቅም፣ በእውነት አንተም ትወደኛለህ ካለች በኋላ ሳመችው። ሺንጌን በጣም ደነገጠ። ይህን ሁሉ ነገ ታስታውሹ ይሆን ብሎ አሰበ። ብዙም ሳይቆይ ሶንጓን እዚያው ተዝለልፋ ወደቀች። እሱም አንስቶ አልጋ ላይ ያስተኛት። በማግስቱ ስትነቃ ያደረገችውና ስሜቷን የገለጸችበት መንገድ ትዝ አላት። ስለኔ ምን ያስብ ይሆን ብላ ተጨነቀች። በአንድ በኩል ትወደዋለች፣ በሌላ በኩል ደግሞ የቀድሞ ፍቅረኛዋ ምን ያህል መጥፎ እንደነበር ታስታውሳለች። እሱም ዓላማውን ካሳካ በኋላ እንዲጥሎ ቢሄድስ የሚል ፍርሃት አደረባት። ሺንጌን ፊቱ ስትቀርብ ትናንት የሆነውን ምንም እንደማታስታውስ ሆና ለመታየት ሞከረች። እሱ ግን በቀላሉ አላመናትም። ወደ እሷ ተጠግቶ እውነቱን ንገሪ፣ ታስታውሻለሽ ወይስ አታስታውሽም ማለት። በመቀጠልም ልክ እንዳንቺ እኔም ላንቺ ስሜት አለኝ፣ መቸኮል አያስፈልግም፣ የፈለግሽውን ያህል ጊዜ መውሰድ ትችላለሽ፣ አላስገድድሽም ማለት። አላስገድድሽም የሚለውን ቃል ስትሰማ ወዲያውኑ የቀድሞ ፍቅረኛዋ ትዝ አላት። እሱም ልክ እንዲህ ነበር በሚለው በድንገት በጣም ተበሳጨችና ሺንጌንን ገፋችው። አንተ ወራዳ፣ ወንዶች ሁላችሁም አንድ ናቸው፣ የፈለጋችሁትን ካገኛችሁ በኋላ ማን እንደሆንኩ እንኳ ለማወቅ ፈቃደኛ አይደላችሁም ብላ ጮኸችበት። ይህንን ብላ ተለይታው ተቀመጠችና ማልቀስ ጀመረች። ካለቀሰች በኋላ ግን በልቧ የነበረው ሸክም ትንሽ ቀለል አላት። ሶንጓን ስትመለስ ሺንጌን ገና ገላውን ለመታጠብ እየተዘጋጀ ነበር። የት ሄደሽ ነበር? ወደ ቤት የሄድሽ መስሎኝ ነበር አላት። እሷም አይ ስልክ ተደውሎልኝ ላነሳ ነው የወጣሁት ስትለው የትኛው ስልክ? ስልክሽ እዚህ እኮ ነው ያለው አላት። ምስኪኗ ልጅ በጣም ማፈረች። ለማንኛውም ስልኳን አንስታ እስክትመጣ እጠብቅሃለሁ አለችው። እሱ ገላውን ሊታጠብ ሲሄድ አይኗን ከሱ ላይ መንቀላቃታት። እንዴት እንዲህ ያምራል ብላ አሰበች። ከዚያም በምናቧ መባዘን ጀመረች። እሱ መጥቶ ሊሰማት እንደሚችል እያሰበች ፊቷ በላብ ተጠመቀ። ወዲያውኑ ተነስታ ዛሬ ምንም ቀረጻ የለም በማለት ሰበብ ጥላው ሮጠች። እሷ አስሮጥ ሺንግ በፈገግታ ይመለከታት ነበር። በማግስቱ ሺንጌን ትላንት በሆነው ነገር አፍራ ወደ ስራ ትመጣም ብሎ አስቦ ነበር። እሷ ግን መጣች። እኔ የስራና የግል ህይወቴን አልቀላቅልም አለችው። ወዲያው የጓደኛው ስልክ ተደወለ። የትምህርት ቤት ጓደኞቻቸው ሪዩኒየን ፓርቲ እንዳለና እንድትመጣ ነገረቻት። ሶንጓን ግን እምቢ አለች። ሺንጌን ይህንን ሰምቶ ነበር። ለምንድን ነው የማትሄጂው? የቀድሞ ፍቅረኛ ስለመጣ ነው የምትፈሪው ወይስ አሁንም ለሱ ስሜት አለሽ ብሎ ጠይቃት። እሷም አይደለም በግል ጉዳይ ውስጥ አትግባለችው። በሌላ በኩል ጃንግ ፎንግ በንዴት ሁኔታው እየከፋ መጣ። ሊንሃኦን ለማግኘት ሌላ ጠንከር ያለ እቅድ ማውጣት አለብኝ ብሎ ማሴር ጀመረ። በኋላ ላይ ሶንጓን ለሺንጌን መልእክት ላከችለት። ያልከው ልክ ነው፣ ያለፈውን ነገር ፊት ለፊት መጋፈጥ አለብኝ፣ ስለዚህ ወደ ድግሱ ለመሄድ ወስኛለሁ አለችው። ይህንን ሲያነብ ሺንጌን በቅናት ተቃጠለ። እዛ ሄዳ ከቀድሞ ፍቅረኛዋ ጋር ብትታረቅስ ብሎ በመስጋት ድግሱ የት እንደሆነ መፈለግ ጀመረ።
ጀመረ። ይህም እሱም ወደዚያ ለመሄድ መወሰኑን ያሳያል። ድግሱ ላይ ጓደኞቿ ከሱፐርስታር ጋር ትሰሪያለሽ የሚባለው እውነት ነው ብለው ይጠይቋታል። እሷም አዎ እውነት ነው፣ እሱም እንደኛው ተራ ሰው ነው እያለች ስታወራ የቀድሞ ፍቅረኛዋ ገባ። አትመኗት፣ ትኩረት ለመሳብ ነው እንዲህ የምትለው እንጂ እንዲህ ያለ ስራ በፍጹም አታገኝም ያለ ሊያሳፍራት ሞከረ። ጓደኛዋ ልትከላከልላት ብትሞክርም ማንም ሊሰማት አልፈልግም። ድንገት ሺንጌን ወደ ድግሱ ገባ። ሁሉም ሰው ሺንጌንን ሲያይ ሶንጓን እውነተኛ የተናገረች እንደነበር አመነ። ሺንጌን ከቀድሞ ፍቅረኛዋ ጋር ተገናኘ። የቀድሞ ፍቅረኛዋ ሺንጌን ሶንጓንን በፍቅር ዓይን ሲመለከታት አይቶ በቅናት ተቃጠለ። ሺንጌን ግን ስሜቱን መቆጣጠር አልፈለገም። ለቀድሞ ፍቅረኛዋ አንተ በጣም ሰነፍና ፈሪ ነህ፣ ለዛ ነው ስሜትን መቀበል ያልቻልከው ካለው በኋላ የሶንጓን ይዞ ከዚያ ይዟት ወጣ። ከዚያም ወደ ቤቷ ሊያደርሳት መጣ። በመንገድ ላይ ሳሉ ለመሆኑ ዛሬ ከድግሱ በኋላ ምን ወሰንሽ? ልብሽን ለሌላ ሰው ትከፍቻለሽ ወይስ አትከፍሽም ሲል ጠይቃት። እሷም ግን ወዲያውኑ ሰበብ በመፈለግ መልስ ሳትሰጠው ቀረች። መሽቶብኛል፣ አንተም አሁን ወደ ቤት ሂድ ብላ የቤቷን በር ዘጋች። ጀግናችን ግን ዛሬ እንዲህ በቀላሉ አልሄድም ብሎ በማሰብ በር ላይ ቆመ። በመቀጠልም ሶንጓን ለጓደኛዋ ደውላ በጣም መርቦኛል፣ ምግብ ይዘሽ ቶሎ ነይ አለቻት። የውጩ በር ሲንኳኳ ጓደኛዋ የመጣች መስሏት ነበር። ነገር ግን በሩ ስትከፍት ሺንጌን ነበር። በመጨረሻ ሺንጌን የፍቅር ጥያቄ ያቀረበላት። አንቺም እንደምትወጂኝ ያውቃለሁ፣ ነገር ግን ይህንን ለመቀበል አልቻልሽም ካላት በኋላ ሳማት። በሁለቱ መካከል የፍቅር ትዕይንት ተፈጠረ። ይህንንም ጓደኛዋ አየችባቸው። እሱም ቅድም ያልኩሽን ለመቀበል ዝግጁ ነሽ? አሁን ፍቅረኛ ትሆኛለሽ አላት። እሷም አዎ ብላ ተስማማች። ሺንጌን ደስታው ወሰናጣ። ሆኖም ቀደም ሲል የተፈጠረው የሺንጌን ቅሌት አሁንም አልቆመም። እንዲያውም ሌላ ቪዲዮ ማህበራዊ ሚዲያ ላይ ተለቀቀ። ሁለቱም ሞዴሎቹ ጠዋት ላይ ከክፍሉ ሲወጡ የሚያሳይ ነበር። ቪዲዮ የተቆራረጠ ቢሆንም ሶንጓን ይህንን ስታይ እንዴት ይሆን የሚወጣው ብላ ተጨነቀች። ደጋግማ ብትደውለትም ሊያነሳላት አልቻለም። ሁሉም ሰው በዜናው ተረብሿል። ሁኔታው በዚህ ከቀጠለ የፊልም ሙሉ ሊቋረጥ ይችላል። ሺንጌን ይህን ሁሉ ሴራ ማን እየጠነሰሰው እንደሆነ ሊረዳ አልቻለም። ሊናኦም ስለ ቅሌቱ ሰምታ ተረበሸች። ጃንግ ፎንግ ግን ይህንን አጋጣሚ በመጠቀም ተመልከቺ፣ እሱ ስለ አንቺ ግድ የለውም፣ ከሁለት ሞዴሎች ጋር እንዴት እንደሚዝናናይ በማለት ሊያቀይማቸው ሞከረ። ሺንጌን ስም በማጥፋት ሊናኦ ለራሱ ለማድረግ የጠነሰሰው ሴራ መሆኑን ከክፋት ፈገግታው መረዳት ይቻላል። የፊልሙ ዝግጅት ሁሉም ነገር እስኪጣራ ድረስ ታገደ። ሺንጌን በጣም ማዘነ። ሹያ ስሜቱን ለማደስ ሄደን መጠጥ እንጠጣ ብትለውም እሱ ግን አስቸኳይ ስራ አለብኝ ብሎ በቀጥታ ወደ ሶንጓን ቤት ሄደ። ሶንጓን ስታየው ተቆጥታ ዛሬ ስንት መልእክትና ስልክ ደውዬልህ ነበር፣ ቢያንስ አንዱን መመለስ ነበር ባለችው። እሱም በጣም ተረብሼ ነበር፣ ምንም ማድረግ እንዳለብኝ ግራ ገብቶ ነበር በማለት ይቅርታ ጠየቃት። ሁሉም ውሸት እንደሆነ ብነግርሽ ታምኚኛለሽ ይችላል። እሷም አዎ አምናለሁ፣ አንተ እንዲህ አይነት ሞኝ አይደለም፣ ስምን ለማጥፋት የተቀነባበረ መሆኑን አውቃለሁ አለችው። እሷም በተራዋ እኔም እንዲህ አይነት ሁኔታ ውስጥ ብሆን ታምነኛለህ ብላ ጠየቀችው። እሱም አዎ አምንሻለሁ አላት። በንግግራቸው መሃል ዛሬ ወላጆችሽን ማግኘት እፈልጋለሁ ታስተውቂኛለሽ ብሎ ጠይቃት። ሶንጓን ብትገረምም በመጨረሻ ወላጆቿን ልታስተዋውቀው ይዘው ሄደች። የሶንጓን እናት በጣም ደግ ሴት ስለሆኑ የልጇን ፍቅረኛ ወዲያውኑ ወደዱት። መልከ መልካምና ሀብታም መሆኑን አስደንስቷቸዋል። አባትየው ግን ጥያቄያቸው አላበቃም። እሳቸው በጣም ጥብቅ ናቸው። ሺንጌን ምን ትሰራለህ፣ በወር ምን ያህል ታገኛለህ ብለው ሲጠየቁት ሺንጌንም ጥያቄያቸውን በቀጥታ መልሰላቸው። አባትየው ይህን ያህል ብዙ ገንዘብ እንደሚያገኝ ሲሰሙ በጣም ተገረሙ። ተጨማሪ ጥያቄዎችን ከመጠየቃቸው በፊት እናትየው አባትየውን ወደ ጎን ወሰዷቸው። ከዚያም ሺንጌን ለሶንጓን አባትሽ እንዲህ ጥብቅ ይሆናሉ ብዬ አልገመትኩ ነበር፣ የኔ እናት ጥብቅ ቢሆኑም ያንቺ አባት ግን ይለያሉ አላት። ሺንጌን ፍቅረኛዋ በመሆኑ ወላጆቿ ምንም ተቃውሞ አልነበራቸውም። ሶንጓን ግን አንተ ሱፐርስታር ነህ፣ እኔ ደግሞ ተራ ሴት ነኝ፣ ለምን ከኔ ጋር ሆንክ? ልታግቴ ትችላለች ብለህ አላሰብክም ስትል ጠየቀችው። እሱም ካገትሽኝማ በጣም እድለኛ ሰው እንደሆንኩ ነው የምቆጥረው አላት። ሶንጓን ብዙ ካሰበች በኋላ ለምን ግንኙነታችንን በይፋ ለሰው አናሳውቅም አለችው። ይህንን ሲሰማ ሺንጌን ወደ ቀድሞ ትዝታው ተመለሰ። በኮሌጅ ቆይታው ከሊናኦ ጋር ያሳለፈው ጊዜ አስታወሰ። እሷ ፍቅረኛው ነበረች፣ እሱም ሁልጊዜ ይንከባከባት ነበር። በኮሌጅ ህይወቱ በጣም ዝነኛ ነበር። ነገር ግን አንድ ቀን ሊናኦ የስራ ህይወቷን መርጣ እሱን ትተው ሄደች። እኔ ያንተ ፍቅረኛ ነኝ፣ ሁሉም የሚያውቁኝ በአንተ ስም ብቻ ነው። አሁን ግን ሁሉም በራሴ ስም እንዲያውቁኝ የራሴን ስም መገንባት ፈልጋለሁ ብለው ነበር። ይህንን ሲሰማ ሺንጌን በጣም ማዝኖ ነበር። እሷ ሁልጊዜ ከሱ ጋር እንድትሆን ይፈልግ ነበር። እሷ ግን አሁን ላይ ከማንኛውም ነገር በላይ የስራ ህይወቴ ይበልጥብኛል በማለት እምቢ አለችው። ያኔ ግንኙነታቸውን ስታቋርጥ የሺንጌን ልብ ክፉኛ ተሰብሮ ነበር። አሁን ይህንን ሁሉ እያስታወሰ ግንኙነታቸውን በይፋ ማሳወቅ እንዳለባቸው ለሶንጓን ምንም መልስ አልሰጣትም። በማግስቱ ሶንጓን ስትነቃ ሺንጌን ቀድሞ ወጥቶ ሄዷል።
በአስቸኳይ ስራ ምክንያት በድንገት መሄድ ነበረብኝ የሚል መልእክት ብቻ ላከላት። ኩባንያው ውስጥ በሪፖርተሮች ግርግር ተፈጥሮ ነበር። ሹያን እነዚህ ሁኔታዎች በሙሉ ብቻዋን ስትወጣጠር ቆይታለች። በመጨረሻም ስሜቷን መቆጣጠር አቅቷት ለሺንጌን የፍቅር ጥያቄ አቀረበችለት። እድሜ ልኬን ከአንተ ጋር መሆን እፈልጋለሁ፣ የፍቅር ጥያቄን ትቀበላለህ ስትል ጠየቀችው። እሱ ግን ቀድሞውኑ ሶንጓን እንወዳታለሁ፣ ከሱ ስለሌላ ሰው ማሰብ አልችልም በማለት እምቢ አላት። ሹያን ይህንን ለመስማት ዝግጁ ስላልነበረች ልቧ ተሰበረ። በሌላ በኩል ሶንጓን ተጨንቃለች። ግንኙነታችን ይፋ እናድርግ ብየው ምንም መልስ ሳይሰጠኝ ቀረ። ሐሳቡን ቀይሮ ይሆን ብላ እያሰበች ሳለ ከሱ መልእክት ደረሳት። ቤቴ መብራት ጠፋ የሚል መልእክት ስለነበር ወዲያውኑ ወደ ቤቱ ሄደች። እኔ እንደዚህ ያሉ ነገሮችን በማስተካከል ጎበዝ ነኝ ያለች መብራቱን ካበራችለት በኋላ እንዲህ አለችው፣ አሁን በህይወትህ ወደፊት መራመድ አለብህ። ያለው ሁኔታ ለምን ፊት ለፊት አትጋፈጥም? አንተ ሴት አጫዋች እንዳልሆንክና ምንም ጥፋት እንዳልሰራ አውቃለሁ። ለምን እውነቱን ለሁሉም አትናገርም? ይህንን ካላደረግ እንዴት ወደፊት ልትራመድ ትችላለህ? የእሷ ንግግር ድፍረት ስለሰጠው በማግስቱ ጋዜጣዊ መግለጫ ሰጠ። ሺንጌን ስለኔ የሚወራው ወሬ ሁሉ ውሸት ነው። እኔ እንደዚህ አይነት ሰው አይደለሁም። እነዚያ ሞዴሎች ለስራ ጉዳይ ነው የመጡት። በመካከላችን ምንም አልተፈጠረም። ቪዲዮ የተቀነባበረ ነው በማለት ተናገረ። ይህንን ድፍረት ያገኘው በፍቅረኛው ምክንያት እንደሆነም ለሚዲያው ፍንጭ ሰጠ። ሊንሃኦ ይህንን መግለጫ በቴሌቪዥን እያየች በልቧ ተደሰተች። አድናቂዎቹ አስተያየት ደግሞ ሺንጌን እያወራ ያለው ስለ ሊንሃኦ ነው የሚል ነበር። እሱ ግን እያወራ የነበረው ስለ ሶንጓን ነበር። ከመግለጫው በኋላ ሶንጓን ስለ የትኛው ፍቅረኛ ነው የምታወራው ስትል ጠየቀችው። እሱም ሊያሾፍባት ሞክሮ በመጨረሻ ስለ አንቺ ነው አላት። ዛሬ ሶንጓን ወደ ቤቱ ሄዳ ነበር። አሁን ፍቅረኛ ስለሆኑ ዛሬ ማታ እዚህ ቤት አድራለሁ አለችው። እሱም እንደ ጨዋ ሰው በአክብሮት ሊያስተናግዳት ዛሬ ለምን ለየት አልክብኝ? ከዚህ በፊት እንዲህ አልነበርክም ስትል ተገረመች። እሱም እሺ እንደምትፈልጊው ከሆንኩማ ለ3 ሳምንት ወደ ቤትሽ አትሄጂም አላት። እሷም ወዲያውኑ ገፋችውና አይቅርቤ ዝም ብለህ ጨዋ ሰው ሆናል ቀጥላለችው። ሺንጌን ትራስ ሊሰጣት ሲመጣ ሰበብ ፈጥራ አጠገቧ እንዲቀመጥ አደረገችው። የእጃችን መስመሮች ይመሳሰሉ እንደሆን ማየት ፈልጋለሁ፣ እጅን ስጠኝ አለችው። እሷ ለመቀራረብ ብትፈልግም እሱ ግን በቀላሉ እጁ ሊሰጣት አልፈለገም። በማግስቱ ሺንጌን ማልዶ ነቃ። ሶንጓን ተኝታ ሲያት አጠገቧ ተኝቶ በመሳም ቀሰቀሳት። ከዚያም ስሜታቸው መቆጣጠር አቅቷቸው ረጅም የፍቅር ትዕይንት አሳለፉ። በኋላም ዛሬ ቁርስ ትሰሪልኛለሽ አላት። እሷም በነፃ አልሰራልህም፣ መጀመሪያ የሆነ ነገር ስጠኝና ከዚያ አስብበታለሁ አለችው። እሱም የሚያምር የአንገት ሐብል አውጥቶ አሳያትና አጠለቀላት። የኔና የአንቺን ስም አስቀርጬበታለሁ፣ ሁልጊዜም በጥንቃቄ ያዥ አላት። በእውነት ይወዳትና ያከብራት ነበር። በሚቀጥለው ትዕይንት ዋና አዘጋጁ አሁንም እንደተቆጣ ነው። አለርጂን አምጪ ብዬሽ ነበር፣ እስካሁን ግን ምንም አላመጣሽም ይላታል። እሷ ግን ሺንጌን መጥፎ ሰው እንዳልሆነ እያወቅ ስሙን የሚያጠፋ የሐሰት ዜና አልሰጥህም በማለት በግልጽ እምቢ አለችው። ጃንግ ፎንግ ሶንጓን ስለ ሺንግ ዶክመንተሪ ፊልም እየሰራች መሆኑን ሲያውቅ ፊልሙን እንዲሸጥለትና እሱ ደግሞ በራሱ መንገድ አቀናብሮ ማህበራዊ ሚዲያ ላይ ሊልቀው እንደሚፈልግ ነገራት። እሷ ግን የሺንጌን ተቀናቃኝ መሆኑን ስለምታውቅ አልተስማማችም። እሱም ከሱ ጋር ምንም አይነት ግንኙነት እንዳለሽ አላውቅም፣ ግን ከሱ ራቂ፣ ሰውን ሊጎዳ ይችላል እያለ ሊያሳምናት ቢሞክርም እሷ ግን እሱ እንደምትለው አይነት ሰው አይደለም፣ ፊልሙንም ከኔ አታገኝም ብለው ሄደች። በሞዴሎቹ ምክንያት የሺንጌን ስም ስለጠፋ ሶንጓን ሞዴሎቹን ማንነት ምርመራ አገኘች። በዚያ ቀን ሆቴሉ ውስጥ የሆነውን ነገር በሲሲቲቪ ካሜራ ይተው እናረጋግጣለን፣ ያኔ ስምህ በሰው ፊት ይጠራል አለችው። ሺንጌን በሐሳቧ በጣም ተደሰተ። በመጨረሻም ቪዲዮን አውጥተው ሲያዩት ሞዴሎቹ ገና በጊዜ ክፍሉን ለቀው መውጣታቸውን አረጋገጡ። በዚህም ጉዳዩ ተፈታ። ሺንጌንም ይህንን ሐሳብ ስላመነጨች ሶንጓንን አመሰገናት። ሁለቱ በፍቅር ሲሳሳቁ ማየት ለሹያን ከፍተኛ ቅናት ሆነባት። ከዚያም ሺንጌን ሶንጓንን ፈረስ ግልቢያ ይዟት ሄዶ የልጅነት ትዝታዎቹን አጫወታት። አሁን ፊልሙን መስራት ስለሚጀምር በጣም ስራ ይበዛብኛል፣ ስለዚህ አሁን ካንቺ ጋር ጊዜ ማሳለፍ ፈልጋለሁ አላት። እሷም እናቷ ጊዜዋን በከንቱ እንድታጠፋ ስለማይፈልጉ ከአባቷ ጋር በሚስጥር ፈረስ ግልቢያ ስትለማመድ ነበር ነገረችው። አባቷ በጣም ደግ ቢሆኑም እናቱ ግን ሁልጊዜ ተቆጣጣሪ ስለነበሩ ያንን ጠባያቸውን አትወደውም ነበር። እሷም የልጅነት ተንኮሎቿን እያወራችለት ተዝናኑ። ከሺንጌን ጋር ተገናኝታ ወደ ቤት ስትመለስ ድንገት የሺንጌን እናት ደውላ እንድታገኛቸው ጠየቋት። ልጃቸው ሶንጓንን እንደሚወዳት አውቀው ነበር። እናቱ ሶንጓንን ባገኟት ጊዜ የኛና የአንቺን ደረጃ በፍጹም አይመጣጠንም፣ ከልጅ ህይወት ብትርቅ ይሻላል አሏት። ምስኪኗ ሶንጓን ይህንን ስትሰማ አይኖቿ በእንባ ተሞሉ። በእውነት እሱን ማግባት አልችል ሲሆን ብላ አሰበች። በመጨረሻ ምናልባት አብረን መሆን አንችልም የሚለውን እውነት መቀበል ይኖርብኛል ብላ በማሰብ ጀመረች። የፊልሙ ዝግጅት በይፋ ተጀመረ። አድናቂዎቹ በሙሉ በቦታው ተገኝተው ነበር። በከንቱ ወሬዎች ምክንያት የጠፋው ስሙ አሁን ተመልሷል። ሶንጓን ግን ያንን ሁሉ አድናቂዎቹን ብዛት ስታይ ጭንቀቷ እየጨመረ መጣ። እናትየው ያሉት ልክ ነው።
እኛ በፍጹም አንድ መሆን አንችልም ብላ አሰበች። ሽንጌን ለአድናቂዎቹ ፊርማውን ሰጥቶ ካበቃ በኋላ አብረው እራት እንዲበሉ ወደ ተቀጣጠሩበት ቦታ ወደ ሶንጓን መጣ። በጣም ማዝና ስላያት ምን ሆነሻል ሲል ጠየቃት። እሷ ግን ምንም አልነገረችውም። በልቧ ግን ለጥቂት ቀናት ብቻ አብሬ ሆኜ ከዛ መለየት አለብኝ ብላ ወስና ነበር። የሽንጌን ፊልም ቀረጻ በመቀጠሉ በስራ ተጠምዷል። ነገር ግን ትኩረት ሁሉ እሷ ላይ ስለነበር ቀረጻው ላይ በሚገባ ማተኮር አልቻለም። በዚህም ምክንያት በዳይሬክተሩ ተገሰጸ። ሹያን ይህንን ስታይ ጥፋቱ ሁሉ ሶንጓን ላይ ጣለች። በስራው ላይ ማተኮር ያልቻለው በአንቺ ምክንያት ነው። የዶኩመንተሪ ፊልሙ ተጠናቅቆ መሆን አለበት። ስለዚህ ይህንን ድራማ ቁሚና ሂጂ። እሱ በብዙ ይልፋት ያገኘውን ስሙን በአንቺ ምክንያት እንዲያጠፋ አልፈልግም። አሁኑ ከህይወቱ ውጪ ብላ አስጠነቀቀቻት። ከዚህ በኋላ ሹያን ወደ ሽንጌን ሄዳ ከእንግዲህ ህልሜን ለማሳካት ወደ ውጭ ሀገር ሊሄድ ነው፣ ተተኪ ወኪል አዘጋጅቼላለሁ፣ ራስን ጠብቃለችው። ይህንን ስትናገር ልቧ ተሰብሮ ነበር። እሱም በሄድሽበት ሁሉ ደስተኛ ሁኚ፣ ህልምሽን እንድታሳኪ እደግፍሻለሁ አላት። ሽንጌን በደግነት ተሰናበታት። በሚቀጥለው ትዕይንት ሚስ ሊ ሽንጌን አስጠርታ በስራ ላይ ትኩረት እንደማታደርግ ቅሬታ እየደረሰኝ ነው፣ የግልና የስራ ህይወትን ካልለየህ ወደፊት ይከብዳል ስትል መከረችው። እሱም እሺ በሚቀጥለው ጊዜ ምንም ቅሬታ አይኖርም ብሎ ቃል ገባ። በዚያ ምሽት ሶንጓን በሐሳብ ብንለያይ ለሁለታችንም ይሻላል ብላ ወሰነች። በማግስቱ ይህንን ለመንገር ወደ ሽንጌን መጣች። እንዲነካት እንኳ አልፈቀደችለትም። ከኔ ራቅ፣ አብረን መሆን እንደማንችል ወስኛለሁ ብላ ግንኙነታቸውን አቋርጣ ጥለው ሄደች። ምስኪኑ ሽንጌን ከጀርባ እየጮኸ ቢጠራትም ምንም ማብራሪያ ሳትሰጠው ሄደች። ሽንጌን ቀረጻውን አቋርጦ ወደ ቤቷ መጣና እውነቱን ንገሪ፣ ምን ተፈጠረ አላት። እሷም እኛ እንመጣጠንም፣ አንተ ሱፐርስታር ነህ፣ ብዙ አድናቂዎች አሉህ፣ ስለዚህ አሁኑኑ ብንለያይ ይሻላል አለችው። እሱ ግን ሊቀበለው አልፈለገም። ተመልከቼ ግንኙነታችንን ለዝፋ እናድርግ ከፈለግሽ አሁን አደርገዋለሁ፣ ምንም ተቃውሞ የለኝም ካላት በኋላ አቀፋት። እሷም የመተው ሐሳብ በጭንቅላት ውስጥ በፍጹም የለም። ሶንጓን ምንም ያህል ብትሞክርም ከሱ መለየት እንደማትችል ተረዳች። እሱም እየሳማት ከእንግዲህ ከኔ መራቅን ወይንም መለየትን በፍጹም እንዳታስብ ያላት። በሌላ በኩል ጃንግ ፎንግ እናየዋለን። እንደገና ወደ ሊንሃኦ በመሄድ ተመልከቺ፣ አሁን ሽንጌን ለአንቺ የሚመጥን ሰው አይደለም፣ እሱ አንቺን ሊቀበልሽ አይደለም፣ ስለዚህ ንገሪኝ፣ እኔን ለመቀበል ዝግጁ ነሽ ይላታል። እሷ ግን እንደገና እምቢ አለችው። እንዲያውም የሽንጌንን ቪዲዮ ማህበራዊ ሚዲያ ላይ የለቀቀው እሱ መሆኑን ደርሳበት ነበር። በጣም ተቆጥታ ተቀናቃኙ መሆኑን አውቃለሁ፣ ነገር ግን እንዲህ ያለ የረከሰ ተግባር ለመፈጸም ምን አነሳሳህ? እኔ እንዲህ ያለ ነገር ለማድረግ በፍጹም አላስብም በማለት በድጋሚ ውድቅ አድርጋው ሄደች። ጃንግ ፎንግም በልቡ እሺ የምትፈልጊው ይህንን ከሆነ ሽንጌንን ከማጥፋት ማንም ሊያግደኝ አይችልም ሲል ዛተ። በሌላ በኩል ሽንጌን እና ሶንጓን ከታረቁ በኋላ በጣም ደስተኛ ሆነው ይታያሉ። እሱ ወደ ቀረጻ ለመሄድ ፈቃደኛ ባይሆንም እሷ ግን ካሊድ ስራ እንዴት ሊጠናቀቅ ነው፣ ፊልምን መጨረስ አለብኝ ያለች ደጋግማ በመለመን አሳመነችው። ነገር ግን ኩባንያው ከደረሰ ከሚስሊ አንድ መጥፎ ዜና ሰማ። አንድ ባለሀብት ዋናው ሚና ጃንግ ፎንግ ካልተሰጠ ገንዘብ አልመድብም ማለቱ ነገረችው። አሁን ምን ይደረጋል? ሽንጌን ወደ ሁለተኛው ተዋናይ ዝቅ እንዲል ተደረገ። ትዕይንቶቹ በሙሉ እንደገና መቀረጽ አለባቸው። እሱም ተጨማሪ ትዕይንቶችን መስራት ይኖርበታል። ምስኪኑ ሽንጌን በጭንቀት ውስጥ ወደቀ። ይህ ምን አይነት ነገር ነው? ቀረጻውን በብዙ ችግር ጀምረን አሁን ደግሞ ምን ተፈጠረ ነው በማለት ተረበሸ። ትዕይንቶቹን በሙሉ እንዴት በድጋሚ እንደሚሰራ ግራ ገብቶታል። ከዚህ በኋላ ጃንግ ፎንግ የሽንጌንን ትዕይንቶች በሙሉ በማስቆረጥና በማስቀየር በእጅጉ ያሰቃየው ጀመር። ሶንጓን ይህንን ስታይ ይህ ምን አይነት ሰው ነው? እንዴት እንዲህ ያሰቃየዋል ብላ በጣም ተቆጣች። ከጥቂት ጊዜ በኋላ ጃንግ ፎንግ ራሱ ቀረጻውን ጥሎ ወጣ። ሌላ ሰው በምትኩ ትቶ ከሽንጌን ጋር መስራት ስለማልፈልግ ከሱ ጋር የሚቀርጹትን ትዕይንቶች በዚህ ሰው ተኩ ብሎ አዘዘ። ሽንጌን ግን ጠንካራ ሰራተኛ በመሆን በመጨረሻ ትዕይንቶቹን ሁሉ በትጋት አጠናቀቀ። ወደ ቤት ሲመለስ ሶንጓን ተኝታ አገኛት። ጃኬቱን አልብሷት በዚህ አስቸጋሪ ጊዜ ሁሉም ሲርቁኝ እሷ ብቻ ናት ከጎን የቆመችው ብሎ በፍቅር ተመለከታት። በልቡ ለእሷ ያለውን ክብርና ፍቅር ይበልጥ ጨመረ። ሶንጓን ስትነቃ ብዙ ችግር እየደረሰብህ ነው፣ ተጨንቀህ መሆን አለበት አለችው። እሱ ግን በጭራሽ ይህ ስራዬ ነው መጨረስ አለብኝ፣ ለስራዬ ያለኝ ፍቅር በፍጹም አይቀንስም ማለት። በሚቀጥለው ቀን ከሊንሃኦ ጋር የፍቅር ትዕይንት ቀርጻ ነበራቸው። ሲሳሳሙ ስታይ ሶንጓን አይኖች በእንባ ተሞሉ። በቅናትም ተቃጠለች። ሽንጌን ተከትሏት ወጥቶ ምን ሆነሻል? ለምን አለቀሽ? እኔ እኮ ትወና ላይ ነበርኩ አላት። እሷም አዎ ትወና መሆኑን አውቃለሁ፣ ግን ከሌላ ሴት ጋር ማየት አልችልም አለችው። እሱም በስሜት ተውጣ ስላያት አቀፋትና ትወና ብቻ ስለሆነ በቁም ነገር አትሰጁ ብሎ አጽናናት። ድንገት ግን ሽንጌን ሶንጓንን ከጀርባ አቅፏት የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ ተለቀቀ። አሁን ሁሉም ሰው በመካከላቸው የሆነ ነገር እንዳላወቀ፣ አንዳንዶቹ ግን ከሊንሃኦ ጋር ግንኙነት አለው ብሎ ያስቡ ነበር።
ነበር። ሺንጌን ግንኙነታቸው በይፋ ሊገልጽ ቢፈልግም ሚስሊ ግን ቪዲዮ ስለወጣ ፊልሙ ብዙ ችግር ይገጥመዋል፣ ሶንጓንም ተስማምታለች በማለት ከለከለችው። ነገር ግን የሺንጌን አድናቂዎች ሶንጓንን በማህበራዊ ሚዲያ በጣም ያስጨንቋት ጀመር። እንዲያውም ማስፈራሪያ ደብዳቤ ያለበት ጥቅል ቤቷ ደረሳት። ሺንጌን የትም ብትሆኚ ላገኝሽ እፈልጋለሁ ነይ ብሎ ቢደውላትም እሷ ግን ዘጋቢዎቹ ቤት ደጃፍ ተሰብስበዋል፣ እንዴት እመጣለሁ በኋላ እንገናኝ ብላ እምቢ አለችው። ሺንጌንም ሶንጓን ለኔ ግድ የላትም ብሎ ተከፋ። ምስኪኗ ልጅ ከቤት ልትወጣ ስትል ሪፖርተሮቹ ከበው ጥቃት ሰነዘሩባት። ይህንን ያየው ሺንጌን ባልተጠበቀ ሁኔታ በቦታው ተገኝቶ በሁሉም ፊት እንዲህ አለ፣ ፍቅረኛ ሊናኦ አይደለችም ሶንጓን ናት፣ እኔ የምወደው እሷን ብቻ ነው። ይህንን ብሎ እጇን ይዞ ወደ መኪናው አስገባት። እሷም አሁንም ተቆጥታ ወደ ቤቴ አትምጣ ብያለሁ ነበር፣ አሁን ለሪፖርተሮቹ ሁሉን ነገር ነገርካቸው፣ ሰዎች ይበልጥ ችግር ይፈጥራሉ፣ ስለኛ ምንም እንደሚያስቡ አላውቅም አለችው። ሺንጌን በዚህ ጊዜ ተቆጣና ሳማት። ከዚያም እንዲህ አላት፣ ሰዎቹ የፈለጉትን ያስቡ፣ አንቺ ፍቅረኛ ነሽ፣ ከእንግዲህ እንዲህ አታናግሪ፣ ምንም አይነት ሁኔታ ቢፈጠር አንቺ የምተውሽ መስሎሽ ከሆነ ህልም ብቻ ነው፣ በፍጹም አልተውሽም። በሚቀጥለው ትዕይንት ሺንጌን ወደ ሊንሃኦ በመሄድ በመካከላችን ምንም የቀረ ነገር እንደሌለ ለሁሉም ለምን አትነግሪም? በዚህ መንገድ ቢያንስ የሶንጓን ስም በሰፊው ፊት ይጠራል ሲል ይጠይቃታል። ሊንሃኦ ግን ከእነዚህ ሁሉ ዓመታት በኋላ ዛሬ ልታገኘ የመጣው ለሶንጓን ውለታ ለመጠየቅ ነው፣ ፈጽሞ እርሳው በማለት እምቢ አለችው። ከጥቂት ቆይታ በኋላ ከሚስሊ ስልክ ተደወለለት። እሷም እንዴት እንዲህ ያለ ነገር ታደርጋለህ? በይፋ እንዳታሳውቅ ከልክየህ ነበር። አሁን ሰዎች እንዴት ወሬ እየፈበረኩ እንደሆኑ እዩ፣ ፊልማችን መጠናቀቅ አለመጠናቀቁንም አላውቅም ስትል ገሰጸችው። ሺንጌን በከፍተኛ ጭንቀት ውስጥ ሆኖ የሶንጓን ልጅ ይዞ ወደ ቤት ሲገባ እናቱ እዛው ነበሩ። እናቱ ሁኔታውን ሁሉ ቀድመው አውቀው ነበር። አሁንም ሁለት ቅድመ ሁኔታዎችን አቀረቡለት። አንደኛው ሶንጓን ትተህ ኩባንያችን ተቀላቀል የሚል ሲሆን፣ ሁለተኛው ደግሞ ስምህ እንደ ድሮ እንዲታደስ ከፈለግ ስራ ማግኘት አለብህ፣ ብቻ ሶንጓንን ተዋት አሉት። ይቺ ልጅ ለአንተ አትመጥንም ቢሉትም እሱ ግን እናቱን ሰምቶ የፍቅር ህይወቱን ያበላሽ አልፈለገም። በግልጽም እንዲህ አላቸው፣ አሁን በህይወቴ ከሶንጓን በላይ አስፈላጊ ሰው የለም። ተዋናይ መሆን ፍላጎቴ መሆን አምናለሁ። በትልቅ ፊልም ውስጥ ስራ ባላገኝ እንኳን ትናንሽ ስራዎችን እሰራለሁ። ነገር ግን ወደፊት እንዲህ ያለ ነገር እንዳትይኝ። ሺንግ ከስራው ይልቅ ፍቅሩን መርጧል። ሶንጓን በዚህ በጣም ተደሰተች። እሱ ለእሷ ያለውን ፍቅር እውነተኛ መሆኑና ከምንም በላይ ቅድሚያ እንደሚሰጣት አረጋገጠች። ከእናቱ ጋር ተጣልቶ የሶንጓን ልጅ ወጣ። ከዚያ በኋላ ወደ ቢሮ ወሰደችውና ስላንተ የሰራሁት የዶክመንታሪ ፊልም ምን እንደሚመስል ዛሬ ያሳያለሁ አለችው። ቀኑ እሁድ ስለነበር ቢሮ ውስጥ ማንም አልነበረም። ፊልሙን አብረው ካዩት በኋላ ማህበራዊ ሚዲያ ላይ ለቀቁት። በዚህ ፊልም አማካኝነት ሁሉም ሰው ሺንጌን በእውነቱ ምን አይነት ሰው እንደሆነ ተረዳ። እናቱም ልጃቸውን ሁልጊዜ ለመቆጣጠር ከመሞከሮች እሱ የሚፈልገውን ነገር አስበውለት እንደማያውቁ ተገንዝበው መጸጸት ጀመሩ። ሊንሃኦ ጨምሮ ሁሉም ሰው ፊልሙን አዩት። ከህዝቡም በጣም ጥሩ ምላሽ አገኙ። በመቀጠልም ሊንሃኦ በቀጥታ ስርጭት ቀረዋ እንዲህ አለች፣ በእኔና በሺንጌን መካከል ምንም ነገር የለም። በኮሌጅ ቆይታችን ለ3 ዓመታት ፍቅረኛሞች እንደነበር እናምናለሁ። ነገር ግን በገዛ ስህተቴ ጥዬ ሄጃለሁ። አሁን ከሶንጓን ጋር ደስተኛ ነው። መልካም እድል እመኝለታለሁ። ይህንን ካየ በኋላ ህዝቡ ሁሉ ሶንጓንን መደገፍ ጀመረ። አሁን ሺንጌን ፍቅረኛ ቢኖረውም ማንም ተቃውሞ አልነበረውም። በሌላ በኩል ሚስሊ የሺንጌንን ስም ያጠፋው ጃንግ ፎንግ መሆኑን ደረሰችበት። ስለዚህ ከሱ ጋር የነበራትን ውል አቋርጣ ወደፊትም አብረው ላለመስራት ወሰነች። በሰው ላይ ክፉ ያደረገ መጨረሻው ክፉ እንደሚሆን ግልጽ ነው። ጃንግ ፎንግ ከእንግዲህ በፊልም ኢንዱስትሪ ውስጥ ስራ የማግኘት እድሉ ተዘጋ። በመጨረሻም ሶንጓንና ሺንጌን አብረው በጣም ደስተኛ ህይወት ሲመሩ ይታያል። አሁን እነሱን ከፍቅር ግንኙነታቸው ሊያግዳቸው የሚችል ማንም የለም። ሺንጌን ሊያገኛት ሲመጣ አንዲት ትንሽ አድናቂው እዚያው ጠብቃ አገኛት። እሱም በደስታ አብሯት ፎቶ ተነሳ። ከ6 ወራት በኋላ የሚከተለው ትዕይንት ይታያል። ሺንጌን ሽልማት ስነ ስርዓቱን ትቶ ሶንጓንን ለማግኘት መጣ። እሷም በጣም ተገረመች። በዚህ ሰዓት ለሱ ከምንም በላይ አስፈልጊዋ ሶንጓን ነች። ምክንያቱም ለምርጥ ተዋናይ ሽልማት እንዲበቃ ያደረገችው እሷ ነች። እዚያው ባለበት የጋብቻ ጥያቄ ያቀረበላት። ሶንጓንም እሺ በማለት ተስማማች። ምክንያቱም ሁለቱ ለዘላለም ተሳስረዋል። እጣ ፈንታቸው አንድ ስለነበር አንድ ከመሆን ማንም ሊያግዳቸው አልቻለም። ሺንጌን የጋብቻ ጥያቄውን ካቀረበ በኋላ ወዲያውኑ የሚያምር ቀለበት አጠለቀላት። ሁለቱ በህይወታቸው በጣም ደስተኛ ሆነዋል። በዚህም ድራማችን እዚህ ላይ ያበቃል። መልካም ጊዜ።